ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ አጠር ያለች ታስተምራለች ብዬ ያሰብኳት ቪዲዮ ይዤላችሁ መጥቻለሁ። እስኪ አብረን እናያት ምን ይመስላል ይሄ ቪዲዮ የሚለውን። እስኪ እናንተስ ምን ተማራችሁበት? አብረን እንይና ኮሜንት ላይ አስቀምጡልኝ። አትጨነቅ። ሆስፒታል ምን የሚያስደስት ነገር አለው? ሆስፒታሎች እኮ የሐዘን ድንኳን አይደሉም። እዚህ ቦታ ሁለት ተስፋ ብቻ ነው ያለው። ብዙ ተስፋ ነው ያለው። ድኖ ከመውጣትና ሞቶ ከመሄድ ውጭ ምን ተስፋ አለ? አንተ ምን እየጠበቅክ ነው? እናቴን እያስታመምኩ። አንተ ምን እየጠበቅክ ነው? ዛሬ ልደቴ ነው። ልደትህን እዚህ ነው የምታከብረው? ባለቤቴ ለመውለድ መታለች። አትወዳትም እንዴ? ምንም ጭንቀት እያየሁብህ አይደለም? በጣም ወዳታለሁ። የመጀመሪያችሁ ነው? ሶስተኛችን ነው። እናተ ሲያማቸው የመጀመሪያቸው ነው። ብዙ ጊዜ ተመላልሰናል። ለዛም ነው የምፈራው። ሰው ሆስፒታል ገብቶ የሚመለስ አይመስለኝም። የማስጠንቀቂያ ደውል የሚደወልበት ቦታ ስለሆነ ነው። አትረበሽ። ብዙ ጊዜ ሆስፒታል ካሉ ሰዎች በላይ ከሆስፒታል ውጭ ያሉ ሰዎች ይህን ቦታ ይፈሩታል። ለምን ይመስላል? አብዛኛው ሰው ወደ ሆስፒታል የሚመጣው ሲታመም ነው። ስትታመም ደግሞ የሚነገር ከዚህ በኋላ የምትኖረውን ቀሪ ዕድሜ ነው። አብዛኛው ሰው ቀሪውን ዕድሜ መስማት ፍላጎት ያለው አይመስለኝም። አንተም ትፈራለህ? አዎ በጣም። ለምን? ምን እንደሚያስፈራኝ ሳላውቅ ብኖር እመርጣለሁ። ብታውቅም ባታውቅም ትኖራለህ። ብታውቅ ግን ምናልባት ባለማወቅ የምትገለውን ራስን በማወቅ ታደነዋለህ።